መጀመሪያው በሚላክላችሁ ሊንክ መሰረት ምን ታደርጋላችሁ? እሱን ተጭናችሁ ቀጥታ አፑን ታወርዳላችሁ። አፑን ወደ አፕ ስቶር ወይም ፕላይ ስቶር ይወስዳችኋል። ስለዚህ ኢንስታል ካደረግን በኋላ ቀጥታ ምንድነው የሚመጣልን? እንደምታዩ ሳይን ኢን ዊዝ ጎግል የሚል አለ። ይሄ ምርጫ ነው የሚመጣልን ማለት ነው። ስለዚህ ይህን እንጫናለን። የመጀመሪያውን ኦፕሽን ማለት ነው፣ ሳይን ኢን ዊዝ ጎግል የሚለውን ኦፕሽን እንመርጣለን። ከሱ ቀጥሎ እንግዲህ ኢሜል ነው የሚያስመርጠን። ኢሜል የእናንተ አንድ ከሆነ ቀጥታ በዛ በአንድ ትገባላችሁ። ሌላ ብዛት ኢሜል የምትጠቀሙ ከሆነ ደግሞ መጠቀም ወይም ይህን አፕ መክፈት በፈለጋችሁበት ማስቀጠል ትችላላችሁ። ከዛ ቀጥሎ እንግዲህ ምንድነው እዚህ ጋር እንደምታዩት ላንጉጅ ያስመርጣችኋል። የሲስተም ወይም ኢንግሊሽ የሚለውን መርጣችሁ ሴቭ ታደርጉታላችሁ ማለት ነው። ከዚህ ቀጥሎ እንግዲህ ስም እዚህ ጋር ትሞላላችሁ። ፎቶ ማስገባት ትችላላችሁ። ሌላው በርዝዴ ያለ እዚህ ጋር እንግዲህ 18 ዓመት በላይ እንዲሆን አድርጋችሁ ትሞላላችሁ ማለት ነው። ካንትሪ ባይ ዲፎልት ይመርጥላችኋል። ጀንደር ላይ ሜል የሚለውን ከመረጣችሁ በኋላ ታች ሴቭ ትሉታላችሁ። ከዚያ ቀጥሎ እንግዲህ የሚያመጣላችሁ ይህንን ነው ማለት ነው። ይህ ጂኮይን ይባላል። ስለዚህ ሳይኒን ብላችሁ ታልፋላችሁ። ይህ ሲመጣላችሁ ከዚያ ቀጥሎ እንግዲህ ይህ ጊፍት ነው። ጂኮይን ጊፍት ነው የሰጣችሁ። ስለዚህ ባዶ ቦታ ላይ ክሊክ አድርጋችሁ ይህን ማጥፋት ትችላላችሁ። ከዚህ ቀጥሎ ያለው ስቴፕ ምንድነው ካላችሁኝ አጠቃላይ አፑ እንደከፈታ ይህንን ካለፋችሁ በኋላ የሚመጣላችሁ ይህ ነው ማለት ነው። ፓርቲ ይላል ከላይ እንደምታዩት። ፓርቲ ማለት እያንዳንዱ ሰዎች እያንዳንዱ ፓርቲ እንግዲህ ኢትዮጵያ ውስጥ ከሆነ ኢትዮጵያ ውስጥ ያሉ እዚህ አፕ ላይ የሚጠቀሙ የየራሳቸው ፓርቲ ከፍተው ግሩፕ ፈጥረው ላይቭ የሚያደርጉበት ላይቭ ኮሚኒኬት የሚደራረጉበት እያንዳንዱን ያሳያችኋል ማለት ነው። ከላይ እንደምታዩት ከመጀመሪያው ጀምሮ ድራግ አድርጋችሁ አትጨርሱት ማለት ነው። ስለዚህ ነው የሚመጣላችሁ። እዚህ ጋር እናንተ አሁን የራሳችሁን ሩም እንዴት ነው የምትከፍቱ የሚለውን ስናይ የራሳችሁን ሩም ለመክፈት እዚህ ላይ እንዳላችሁ ሩም ላይ እንዳላችሁ ማለት ነው በቀይ ምልክት የተከበበች አለች። ይችኛዋን ምን ታደርጋላችሁ? ክሊክ ታደርጓታላችሁ። ክሊክ ስታደርጉት የሚመጣላችሁ ፎርም ይሄኛው ነው። የመጀመሪያው እንግዲህ ፎቶ እንድታስገቡ ነው። ለምን? ለዛ ለሩማችሁ ፓርቲ አይደለም ትከፍቱ እዚህ አፕ ላይ። ስለዚህ ለሱ የሚሆን ፎቶ ወይም ሎጎ የራሳችሁ የሆነ ትሰጡታላችሁ። ታይትል ላይ እንግዲህ ታይትል ስያሜ ነው የምትሰጡት። ለምሳሌ አበበ ከሆነ አበበ ፋሚሊ ሊለው ይችላል። ሌላ ደግሞ ሳቢና ማራኪ የሆነ ጽሁፍም ሊሰጠው ይችላል ማለት ነው። ቲሞችን የሚያነቃቃ ሰዎችን ሲያዩት ደስ ሊል የሚችል ሊስብ የሚችል ታይትል እዚህ ጋር ይሰጠዋል ማለት ነው። አድ ታይትል የሚለው ላይ ታግ ላይ እዚህ ጋር ባይ ዲፎልት ኢሞሽን ማድረግ ትችላላችሁ። ቻቲንግ አለ፣ ሙዚክ፣ ፍሬንድ፣ ፊትነስ፣ ላይፍ ስታይል ይሄኛው ችግር የለውም። ቀጣይ መቀየር ማስተካከል ትችላላችሁ ማለት ነው። ታግ ባይ ዲፎልት የመረጠውን ማስቀጠል ትችላላችሁ። ማይክ ሞድ የሚለው ፍሪ ነው ወይ ፍሪ ማይክ ነው። ያን ሰዎች ወደ እናንተ ሩም ሲመጡ ቀጥታ እንዲገቡ ነው ወይስ እናንተ በፈቃድ ወይም አፕላይ ፎር ማይክ ብለው ነው መግባት የሚችሉ የሚለውን የምትፈቅዱበት ነው። ባይ ዲፎልት ፍሪ ማይክ ብላችሁ የትኛውም ሰው እናንተ ሩም ላይ ቀጥታ እንዲገባ እንዲቀመጥ የምትፈቅዱበት ነው። ሌላው ሩም ሞድ ይላል ታች። እነዚህ ወንበሮች ናቸው። 9 ይላል፣ 16፣ 25 ይሄኛውን የምትፈልጉትን የወንበር ቁጥር መርጣችሁ ማሳለፍ ትችላላችሁ ማለት ነው። እንግዲህ ክሬት ካደረጋችሁት በኋላም ማስተካከል መጨመር መቀነስ የምትችሉት ነው ይሄ የወንበር ቁጥር። ሌላው አናውንስመንት ላይ እንግዲህ ምንድነው ሩማችሁ ላይ ሰዎች እንደገቡ የሚያነቡት ማለት ነው። ስለዚህ እሱን ትጽፋላችሁ፣ ዌልካም ልትሉ ትችላላችሁ። ሌላ ደግሞ ሳቢና ማራኪ የሆነ ጽሁፍ እዚህ ጋር ልታስቀምጡ ትችላላችሁ። ይህን ከሞላችሁ በኋላ ጎቱ ቻት የሚለውን ታች ላይ ተጭናችሁ ቀጥታ ሩማችሁን ከፈታችሁ ማለት ነው። በዚህ መንገድ እንግዲህ ቀጣይ የሚመጣላችሁ ይሄኛው ነው። ይሄኛው እንግዲህ አጠቃላይ አፑ ላይ እንግዲህ ላይቭ በመቀመጥ አንድ ቁጥር ማለት የኛ ወንበር እኛ የምንቀመጥበት ታስክ ለመስራት እዚህ ወንበር አንድ ቁጥር ላይ ነው ማለት ነው የምንቀመጥ። ያ ማለት ሌሎች ወንበሮች አሁን ታች እንደምታዩቸው 9 ወንበሮች አሉ። እነዚህ ወንበሮች ደግሞ ሌሎች ሰዎች መጥተው የሚቀመጡበት ወንበር ነው ማለት ነው። ከኛ ጋር ውይይት ለማድረግ ኮሚኒኬት ለማድረግ ስልጠና ለመውሰድ ሊሆን ይችላል፣ ለመዝናናት ሊሆን ይችላል። ከታች ላይ ይቀመጣሉ ማለት ነው።
ስለዚህ በዚህ ልክ ነው። እኛ የት ላይ ነው የምንቀመጠው? አንድ ቁጥር ላይ ተቀምጠን ታስካችን መስራት እንችላለን ማለት ነው። ሌላው እነዚህ 3 ወንበሮች አሉ ደግሞ በቢጫ የምታዩዋቸው ወይም ወርቃማ ወንበር ይባላሉ። እነዚህም የራሳቸው ጥቅም አላቸው። ስለዚህ ከዚህ በኋላ ወዴት ነው የምትሄዱት? ቬሪፋይ ወደ ማድረግ ነው። ቬሪፋይ ለማድረግ እንግዲህ ታች እንደምታዩት የታስክ ምልክት በቀስት ያመለከትኳት ማለት ነው። ታስክ የምትላለች እሷን ስትጫኑ የሚመጣላችሁ ኦፕሽን አለ፣ ታስክ አለ፣ ሆስት ታስክ አለ፣ ኢቨንት አለ። ስለዚህ የትኛውን ትጫናላችሁ? ሆስት ታስክ መካከል ላይ ያለውን እሱን ትጫናላችሁ ማለት ነው። እሱን ከተጫናችሁ በኋላ ምን ይላል? አውቶንቲኬሽን ይላል። ቬሪፋይ ማድረግ አለባችሁ። ምክንያቱም እዚህ አፕ ላይ እንግዲህ ስንሰራ ቬሪፋይ እናደርጋለን። ማንኛውም ሰው ቬሪፋይ ለምንድን ነው የምናደርገው? አንድ ሰው አንድ አካውንት መጠቀም ይኖርበታል ማለት ነው። ሌላው ፓስዋርድ ቢጠፋበት፣ ስልኩ ቢጠፋ በቀላሉ በቬሪፋይ ባደረገበት የፊት አሻራ ማለት ነው በቀላሉ አካውንቱን ሪከቨር ወይም ማግኘት የሚችልበት መንገድ ስለሆነ ቬሪፋይ እናደርጋለን ማለት ነው። አንድ ሰው 10 አካውንት እንዳይከፍትም ጥቅም አለው ማለት ነው። ስለዚህ ቬሪፋይ የምትለውን ተጭናችሁ ቬሪፋይ ማድረግ አለባችሁ ማለት ነው። እንግዲህ ቬሪፋይ ስናደርግ የሚጠይቀናል። የመጀመሪያው አፕሎድ ፎቶ ኦፍ ዮር ሰልፍ ይላል። እንግዲህ ሰልፊ እናንተ ካሜራ ታነሳላችሁ። ከላይ እንደምታዩት የሰርክል ምልክት አለ። በዚያ ልክ እንዲሆን አድርጋችሁ ፎቶ ታነሳላችሁ ማለት ነው የእናንተን። ከዛ ስታርት አውቶንቲኬሽን የሚለውን ከታች ተጭናችሁ የፌስ ወይም የፊት አሻራችሁን ትሰጣላችሁ ማለት ነው። በትክክል እንግዲህ አሻንጉሊት ትመጣላችኋል። አሻንጉሊቷ በምትለው መሰረት ወደ ቀኝ፣ ወደ ግራ፣ ወደ የአይን እንቅስቃሴ፣ የአፍ እንቅስቃሴ እሱን ትጠይቃለች። በሱ መሰረት ቬሪፋይ በትክክል ማድረግ ትችላላችሁ ማለት ነው። እሱ የሚያስቸግራችሁ ከሆነ ደግሞ የጋበዛችሁን ሰው ያስጀመራችሁን ሰው ይዛችሁ ወይም በስልክ ኮሚኒኬት እያደረጋችሁ በቀላሉ ቬሪፋይ ማድረግ ትችላላችሁ ማለት ነው። እሱን ካደረጋችሁ በኋላ እንግዲህ ሩማችን ከከፈትን በኋላ የሚመጣልን ይህ ነው ማለት ነው። ስለዚህ ቅድም እንዳልኳችሁ አንድ ቁጥር እኛ ታስክ የምንሰራበት እኛ የምንቀመጥበት ነው። ሌሎች ደግሞ ሌሎች ሰዎች ከኛ ጋር የሚሰሩ የተለያዩ ግንኙነት ያላቸው ሰዎች የሚቀመጡበትና ኮሚኒኬት የምንደራረግበት ሩማችን ይህን ይመስላል። እንግዲህ ታስክ ለመስራት ወይም እያንዳንዱን ደቂቃ ስንት ደረሰ፣ ምን ያህል ቆይታ አለኝ የሚለውን ለማየት እዚህ ጋር በቀኝ በኩል የምታዩትን ታስክ የምትለዋን ተጭናችሁ ወደዚህ ይወስዳችኋል ማለት ነው። ከሱ ቀጥሎ ሆስት ታስክ የሚል አለ። እሱን ትጫናላችሁ። አሁን ለምሳሌ የእኔ እንግዲህ ላይቭ ላይ ስንት ደቂቃ ቆይቻለሁ? 101 ደቂቃ ቆይቻለሁ ማለት ነው። አጠቃላይ መቆየት የሚኖርብኝ 120 ደቂቃ ነው። ስለዚህ እንደጨረስ ስንት ይሰጠኛል ማለት ነው? 1200 ፖይንት ይሰጠኛል ማለት ነው። እንግዲህ ፖይንት ማለት ምን ማለት ነው? 10,000 ፖይንት ማለት እንግዲህ ወደ ገንዘብ ቀይረን የምናወጣው ማለት ነው። ፖይንት ማለት 10,000 ፖይንት ማለት $1 ነው ወይም 180 ብር። 100,000 ፖይንት ማለት ስንት ነው? $10 ወይም 1800 ነው ማለት ነው። ስለዚህ ይህንን ፖይንት ነው የምንሰራ። ለአዳዲስ ሰዎች ደግሞ አዲስ ለሚጀምሩ ሰዎች በቀን 6,000 ፖይንት አፑ ይሰጣችኋል ቦነስ ማለት ነው። ለስንት ደቂቃ ቆይተው? ከፍተኛው 120 ደቂቃ ወይም 2 ሰዓት የአንድ ሰዓት ታስክም አለ። እሱን ሲጨርሱ በአጠቃላይ በቀን 6,000 ፖይንት ይሰጣችኋል ማለት ነው። በሳምንት ውስጥ እስከ $4.2 ቦነስ ማግኘት ይችላሉ እዚህ አፕ ላይ ሲሰሩ። ሌላው እንግዲህ በቀን የምንሰራውን ፖይንት የሚወስንልን ታች ላይ እንደምታዩት ጊፍት ኢንካም የሚላል። ጊፍት ከተለያዩ ከሰዎች እንዲሁም እኛ ራሳችን ለራሳችን ጊፍት መስጠት እንችላለን ማለት ነው። ሰዎችን ስልጠና ስንሰጥ ስናዝናና የተለያዩ የራሳችን የሆነ እውቀት ልምድና የማዝናናት ችሎታ ሊኖረን ይችላል። እሱን ስናደርግ እንግዲህ ሰዎች ለኛ ጊፍት ይሰጡናል ማለት ነው። የት ሩማችን ላይ ሆኖ ማለት ነው። ስለዚህ አጠቃላይ ከኛ የሚጠበቅብን ጊፍት መጠን አለ ማለት ነው። እንግዲህ እዚህ ጋር እንደምታዩት አሁን የኔ በሰዓት የምሰራው የማገኘው 600 ፖይንት ነው ማለት ነው። እዚህ ላይ እንደምታዩት እንግዲህ የኛውን ወደ 1200 ፖይንት በሰዓት ለማሳደግ ከኔ ስንት ይጠበቃል ማለት ነው? 2114 ፖይንት ጊፍት ካገኘው ማለት ነው። ቀጥታ በሰዓት 1200 ወይም በ2 ሰዓት
2400 መስራት እችላለሁ ላይቭ ስትሪም ላይ በመሆን ማለት ነው። ሌላው እንግዲህ 3000 በሰዓት መስራት የምንችልበት ቀጣይ ስቲል ኒድ ነው። ይህ ማለት 102114 ጊፍት ማግኘት ከቻልኩ ወይም ለራሴ ከሰጠው በሰዓት 3000 መስራት እችላለሁ። በሁለት ሰዓት እንግዲህ ስንት መስራት እንችላለን? 6000 መስራት እንችላለን ማለት አጠቃላይ እንግዲህ ከ7 ቀን በኋላ እዚህ አፕ ላይ 2 ሰዓት ነው መቀመጥ የሚጠበቅብን። በሁለት ሰዓት እንግዲህ እንደ አለን የጊፍት መጠን የሚሰጠን ፖይንት ይለያያል ማለት ነው። ታች ላይ እንደምታዩት 1200 ነው ከሰጠኝ። ሌላ ሰው ደግሞ ይህንን ስቲል ኒድ ከሞላ ምን ያገኛል ማለት ነው? በሰዓት 3000 ማግኘት ይችላል። ወይም በሁለት ሰዓት 6000 ማግኘት ይችላል። ሁለት ሰዓት የሚለው ግን ወይም 120 ደቂቃ ተመሳሳይ ናት ማለት ነው። ሌላው 5000 በሰዓት መስራት ይችላል። ወይም በሁለት ሰዓት 10000 ግን ስቲል ኒድ ስንት ያስፈልገዋል? 252114 ጊፍት እሱና ወይም ሌሎች ሰዎች ከሌሎች ሰዎች ማግኘት ከቻለ በሰዓቲን ማግኘት ይችላል ነው። ሌላው ስቲል ኒድ እንግዲህ 852114 ይህን ያህል ጊፍት ማግኘት ከቻላችሁ በሰዓት 13500 ወይም 27000 መስራት ትችላላችሁ በሁለት ሰዓት ወይም በቀን። ሌላው እንግዲህ 18000 ፐር ሃወር ይላል ወይም 36000 በቀን መስራት የምትችሉበት ነው ማለት ነው። ስቲል ኒድ ስታዩት እንግዲህ 1,152,114 ፖይንት ጊፍት ለኛ መስጠት ወይም ከሰዎች ማግኘት ይጠበቅብናል ማለት ነው። እንደዚህ እያለ አሁን ይሄኛውን ስቲል ኒድ እንግዲህ ለማካተት ወይም በሰዓት እንድንሰራ ለማድረግ እኛ በደንብ ከሰዎች ወይ ጊፍት ልናገኝ ይገባል። ወይም በተለያየ መንገድ በጌም ሊሆን ይችላል፣ በሌሎችም እኛ ጊፍት መመስጠት በዚህ መንገድ ማሳደግ እንችላለን ማለት ነው። አንዳንድ ሰዎች አሁን በሰዓት ወይም በቀን 10000 13500 እና ከዚያ በላይ የሚሰሩ ሰዎች አሉ። ይህኛው እንደናንተ ምርጫ ስለሆነ እዚህ ጋር አጠቃላይ ስቲል ኒድ የሚጠይቁት አለ። እያንዳንዱን እየገባችሁ ማየት ትችላላችሁ ማለት ነው። ሌላው ታች ዴሊ ታስክ ብሎ እንግዲህ ለአንድ ሰዓት ያህል ሰው ወርቃማ ወንበር ላይ ስንቀመጥ እንዲሁም 300 ኮይን ለራሳችን ጊፍት ስንሰጥ 600 ፖይንት የምንሰራበት ሌላኛው የታስክ አይነት ነው። ታች ደግሞ እንደምታዩት ሪሲቭ ሀላ ኤሌፋንት ጊፍት የጊፍት አይነቶች ናቸው። እነዚህን ጊፍቶች ስናገኝ የሚሰጠን ቦነስ የሚሰጠን ነው ማለት ነው። 10 ፖይንት፣ 50 ፖይንት፣ 1000 ፖይንት፣ 5000 እያለ ይቀጥላል። ታችም ያሉት ለምሳሌ 1 ሚሊዮን ፖይንት ማግኘት ወይም እርን ማድረግ ከቻላችሁ 20,000 ምን ይሰጣችኋል? ቦነስ ይሰጣችኋል። 2 ሚሊዮን መስራት ከቻላችሁ ደግሞ በቀን ማለት ነው 40,000 ፖይንት ይሰጣችኋል ማለት ነው። ይህ በተጨማሪ የምናገኘው የክፍያ መንገድ ነው ማለት ነው። ሌላው እዚህ ጋር አጠቃላይ ያለውን ሩል አለ። እሱን ማየት ማንበብ ትችላላችሁ። በዝርዝር የተቀመጠ ስለሆነ እሱን በደንብ እዩት ማለት እፈልጋለሁ። እዚህ ጋር የምታዩት ነው። ይህ ማለት እያንዳንዱ ተቀምጧል። እንግዲህ ኖ ታርጌት የሌለው ወይም ምንም አይነት ጊፍት እና ላይቭ ላይ የማይንቀሳቀስ ሰው እንግዲህ በቀን ወይም በሁለት ሰዓት 500 መስራት እንደሚችል ያስቀመጠበት ነው። እዚህ እያንዳንዱን ምን ማየት ትችላላችሁ? እዚህ ጋር የተቀመጡ ህጎችን ማየት ትችላላችሁ ማለት ከታችም በጽሁፍ የተቀመጡ አሉ። እዚህ ጋር በደንብ እነዚህን አንብቧቸው። ሌላ እንግዲህ ላይ ሚኒማይዝ አድርጉ ከተባለ ደግሞ ለማንኛውም ስራ ሊሆን ይችላል። ስለዚህ ላይ ሚኒማይዝ ለማድረግ ኤክስ ምልክት አለች፣ ከላይ የባትሪ ፐርሰንት የምናይበት አካባቢ። ከዛ ቀጥሎ የአራት ማዕዘን ምልክት አለች፣ እሷን እንጫናለን። እሷን ከተጫን በኋላ እንግዲህ ምን አለ? የመጀመሪያው ሩም ነው። ከዛ ሞመንት የተለያዩ እናንተ የምትፈልጉትን ፖስት የምታደርጉበት ልክ እንደ ፌስቡክ እነዚህ ነገሮች ማድረግ ትችላላችሁ። ፖስት ማድረግ ትችላላችሁ። ጽሁፍ መጻፍ ትችላላችሁ።
ሌላው ሜሴጅ ላይ እንግዲህ ሜሴጅ የምንጻጻፍበት ነው። ያው እንደ ቴሌግራም እንደ ሌሎች ሶሻል ሚዲያዎች ሜሴጅ ለምትፈልጉት ሰው መጻጻፍ የምትችሉበት ነው። ማለት አጠቃላይ የአፑን ወይም የእኛን አካውንት ማኔጅ ወይም እናስተዳድርበት እዚህ ላይ ነው ማለት ነው። ስለዚህ ኤጀንሲ ላይ እንግባና ኤጀንሲ እዚህ ጋር ማለት ነው አፑ እንግዲህ የኤጀንሲ ሌብል ይሰጠናል ማለት ነው። የኤጀንሲ ሌብል ይሰጠናል። ማንኛውም ሰው መጀመሪያ ላይ ሲመዘገብ ሆስት ሆኖ ነው የሚመዘገበው። በአንድ ሳምንት ውስጥ አፑን በደንብ ከተረዳው እያንዳንዱን ከምዝገባ ጀምሮ እስከ ታስክ አሰራር ሌሎችንም ከተረዳ በኋላ ኤጀንሲ ወይም የዚህ አፕ ወኪል ሆኖ ይሰራል ማለት ነው። የራሱን ኤጀንሲ ክሬት ካደረገ ልክ እንደምታዩት በዚህ ልክ ኤጀንሲን ሲጫን ይመጣለታል ማለት ነው። እዚህ ጋር በቀን የሰራውን አጠቃላይ እስካሁን የሰራውን ፖይንት እዚህ ጋር ያስቀምጥለታል። ሌላው ኮሚሽን ሬቱ ምን ያህል ነው? ለምሳሌ የኔ 12% ነው ወይም ቢ ሌብል ደርሻለሁ ማለት ነው። አንድ ሰው እንደጀመረ ዲ ሌብል ነው። ስለዚህ ከዲ ሌብል ወደ ሲ ሌብል ለማደግ ምን ይጠበቅበት? ስቲል ኒድ የሚባል አለ ታች እንደምታዩት። ለምሳሌ እኔ ወደ ኤ ለማደግ 33 ሚሊዮን አካባቢ ምን ያስፈልገኛል? ኤክስቼንጅ መደረግ አለበት በእኔና በእኔ ልጆች አማካኝነት። ይህ ፖይንት ኤክስቼንጅ ሲደረግ እኔ ቀጥታ ወደ ኤ ሌብል አድጋለሁ ማለት ነው። ይህንን ካልኳችሁ አንድ ሰው ከዲ ሌብል ወደ ሲ ለማደግ ምን ይጠበቅበታል? 2 ሚሊዮን ኤክስቼንጅ ይጠበቅበታል ማለት ነው። 2 ሚሊዮን። ስለዚህ እሱን አችብ ሲያደርግ ወይም ስቲል ኒድ ሲያሳካ ከዲ ወደ ሲ አደገ ይባላል። ወይም የኮሚሽን ሬቱ ከ4% ወደ 8% ያድጋል ማለት ነው። ወደ 8% ያድጋል። ስለዚህ በዚህ ልክ ነው። እንግዲህ እዚህ ጋር ምን አለው ማለት ነው። ከላይ የጥያቄ ምልክቷን ብትጫኑ እያንዳንዱን በዝርዝር ያሳያችኋል ማለት ነው። ያሳያችኋል። እንግዲህ የመጀመሪያው ዲ ሌብል እንግዲህ 4% ነው ኮሚሽን ሬቱ። ወደ ሲ ሌብል የሚያድገው 2 ሚሊዮን ኤክስቼንጅ ከተደረገ ያድጋል ማለት ነው። ሌላው ቢ ሌብል ማለት 10 ሚሊዮን አችብ ካደረጋችሁ ኤክስቼንጅ ማለት ነው 12% ኮሚሽን ነው ከልጆቻችሁ ኤክስቼንጅ ላይ የምታገኙት ማለት ነው። ሌላው ኤ ለመግባት እንግዲህ ምን ያስፈልጋል? 50 ሚሊዮን ፖይንት ኤክስቼንጅ መደረግ አለበት ማለት ነው። መደረግ አለበት። የመጨረሻው ሱፐር ሌብል አንድ ሰው ለመግባት 150 ሚሊዮን በሱ ስር ኤክስቼንጅ መደረግ ይኖርበታል ማለት ነው። እሱ ሲደረግ 20% አጠቃላይ ከልጆቹ ኤክስቼንጅ ከሚያደርጉት ላይ ማለት ነው ኮሚሽን ይከፈለዋል። አሁን ትልልቅ ኮሚሽን የሚከፈላችሁ እንግዲህ ደረጃችሁ እያደገ ሲሄድ ስለሆነ በደንብ ቲም ግንባታ ላይ እሱ ላይ መስራት ይጠበቅባቸዋል ነው። ደረጃን ማሳደግ ትልቅ አስተዋጽኦ ኮሚሽናችን ለማደግ ትልቅ ጥቅም ስላለው እሱ ላይ በደንብ መስራት ይጠበቅብናል ነው። እንግዲህ 10,000 ፖይንት ታች እንደምታዩት $1 ጋር እኩል ነው ነው የሚለው። ስለዚህ 100,000 ማለት ደግሞ ምንድነው $10 ነው ማለት ነው። $10 ነው እንግዲህ ፖይንት ወደ ገንዘብ ልናወጣው የምንችለው ምንድነው ብር ማለት ነው። ስለዚህ በዚህ መንገድ ነው። ሌሎችንም ያከፋፈል ዘዴዎች የኤጀንሲ ወይም ሰብ ኤጀንሲ ከእያንዳንዱ እንዴት እንደሚከፈለን እያንዳንዱ በዝርዝር ታች አስቀምጧል ማለት ነው። በምሳሌ እሱን በደንብ ማየት ትችላላችሁ። ጎግል ማድረግ ትችላላችሁ። የተለያዩ ኤአይን በመጠቀም እናንተ ራሳችሁን ማሳደግ እና እንዴት በአጭር ሰዓት መለወጥ እንደምትችሉ እሱን ማየት ይጠበቅባችኋል። እንግዲህ የራስ ፍላጎት የራስ ጥረት ለማወቅ ጥረት ካለ መጠየቅ ካለ ማወቅና በአጭር ሰዓት ውጤት ማምጣት ይቻላችሁ። ኤክስቼንጅ ማድረግ ማለት ደረጃችሁን ለማሳደግ እንዲሁም ፖይንታችሁን ወደ ኮይን ለመቀየር የግዴታ ኤክስቼንጅ ማድረግ ስለሚጠበቅባችሁ፣ ስለዚህ ሚኒማይዝ አድርጋችሁ ሚላይ ከሄዳችሁ በኋላ እንዴት ነው ኤክስቼንጅ የምናደርግ የሚለውን እሱን እናያለን። እንግዲህ ኮይን ሴለር ትገባላችሁ። ኮይን ሴለር ከገባችሁ በኋላ በቀኝ በኩል ኤክስቼንጅ የሚል አለ። እሱን አንድ ጊዜ ትጫናላችሁ። አንድ ጊዜ ከተጫናችሁ በኋላ እዚህ ጋር ካስተም ኤክስቼንጅ የሚል አለ። እዚህ ጋር ስንት ብላችሁ ትጽፋላችሁ። 100,000 150 ስንጽፍ ቀጥታ ከፊት ለፊት 96,000 ኮይን ብሎ ይመጣል። ስለዚህ ከይችኛዋን በአረንጓዴ የተጻፈች ኤክስቼንጅ የምትላለች እሷን ክሊክ ስናደርግ
ምን እናደርጋለን? እዚህ ጋር ፓስዋርድ የሚጠይቃችሁ እኔ አሁን ኤክስቼንጅ ማድረግ ስላልፈለኩ ለእናንተ ለማሳየት ስለሆነ ካንስል እለዋለሁ ማለት ነው። ፓስዋርዳችሁን አስገብታችሁ እዚህ ጋር ቬሪፋይ ስትሉት ቀጥታ የእናንተን ፖይንት ወደ ኮይን ኤክስቼንጅ አደረጋችሁት ማለት ነው። ኤክስቼንጅ ካደረጋችሁት በኋላ እንግዲህ ማይ ባላንስ ከላይ የምታዩት 0 ይላል። እዚህ ጋር 96,000 ብሎ ነው የሚያስቀምጥላችሁ። ከዚህ በኋላ ምንድነው ማድረግ የሚጠበቅባችሁ? ትራንስፈር ታደርጋላችሁ። እዚህ ጋር ዩዘር አይዲ ማለት ለእናንተ ኤክስቼንጅ ስታደርጉ ኤክስቼንጅ ያደረገላችሁ ሰው ዩዘር አይዲ ታስገባላችሁ፣ ቸክ ትላላችሁ። ከታች ደግሞ ኢንተር አማውንት ላይ ያ ሰው ኤክስቼንጅ ስታደርጉ የሰጣችሁ ኮይን አለ፣ የኮይን አማውንት፣ እሱን የኮይን መጠን እዚህ ጋር ታስገባላችሁ። ለምሳሌ 80 ከሆነ 80 ሺህ ከሆነ 80 ብላችሁ ትጽፋላችሁ። ከፊት ለፊት በ1 ሺህ ስለሚያባዛው 80 ሺህ ይላል። 90ም ከሆነ እዚህ ጋር 90 ብላችሁ ትጽፋላችሁ። ከላይ ዩዘር አይዲ ያስገብታችሁ ቸክ ካደረጋችሁ የዚያ ሰው ትክክለኛ አይዲ መሆኑን ካረጋገጣችሁ በኋላ ከታች ትራንስፈር ትሉታላችሁ ማለት ነው። በዚህ መንገድ በትክክል ለዚያ ሰው ትራንስፈር ማድረግ የምትችሉበት ነው ማለት ነው። ሌላው እንግዲህ የእሱን አይዲ ታጠፉና ከላይ የሚተርፋችሁ ምን አለ? ኮይን አለ። ስለዚህ እናንተን ዩዘር አይዲ እዚህ ጋር ታስገባላችሁ ማለት ነው። ዩዘር አይዲ ታስገባላችሁ። ለምሳሌ 592 ብል እዚህ ጋር ቸክ እለዋለሁ። ቸክ አልኩት። ኔክስት ሌብል ይላል። ስለዚህ እዚህ ጋር የተረፈኝን 10 ከሆነ 10 ሺህ ኮይን ማለት ነው። እዚህ ጋር ጽፍና ትራንስፈር ስለው ቀጥታ ወደ እኔ አካውንት ትራንስፈር ይሆናል ማለት ነው፣ ከዚህ ከማይ ባላንስ ከሚለው ላይ። ስለዚህ ይህንን ስናደርግ እንግዲህ ኮይኑ ለምንድን ነው የሚጠቅመን? ለራሳችን ጊፍት በመስጠት ታስክ ለመስራት ደረጃ ስቲል ኒዳችን በቀን የምንሰራውን ከ1000 ከሆነ 1200 3000 እያልን የምናሳድግበት ለራሳችን ጊፍት በመስጠት እና እንዲሁም ጌም ለመጫወት ጋምብል ለማድረግ ያገለግለናል ማለት ነው። ይህ ኮይን ወደ ትራንስፈር የምናደርገው ማለት ነው። ስለዚህ በዚህ መንገድ ኤክስቼንጅ ማድረግ ትችላላችሁ። ሌላው እንግዲህ ፎሎ ማድረግ አለባችሁ ሰዎች፣ ምክንያቱም ፓርቲ ላይ እንደምታዩት ቁጥር የለውም ማለት ሰዎችን ፈልጋችሁ ለማግኘት ትቸገራላችሁ። ከእናንተ ጋር ለምሳሌ የቅርብ ግንኙነት ያላቸው ሰዎች ከሆኑ በቀላሉ የት ላይ ፎሎ ስለምታደርጓቸው በቀላሉ ፎሎ ላይ ይመጡላችኋል ማለት ነው። ፎሎ ላይ ለምሳሌ 20 ከሆነ 20ዎቹን በቀላሉ ፎሎ ላይ ማግኘት ትችላላችሁ ማለት ነው። እነሱ ጋር ኮሚኒኬት እነሱ ሩም ላይ በመግባት ማድረግ የምትችሉበት ነው ማለት ነው። ስለዚህ ፎሎ በዚህ መንገድ ማድረግ ትችላላችሁ። ሌላው እንግዲህ እዚህ አፕ ላይ ማንኛውም ማንሳት የምትፈልጉት ጥያቄዎች፣ መረዳት የምትፈልጉት መረጃ ካለ ማሳወቅ ትችላላችሁ። እኛም እንዲሁም ከኛ በፊት ቆይታ ያላቸው ትልልቅ ውጤት እያመጡ ያሉ ሰዎች ስላሉ እነሱ ለማስረዳት እናንተን ለማብቃት ሁሌም ዝግጁ ናቸው። ስለዚህ ያሳውቁን፣ አብረን መስራት እንችላለን። ከኛ ጋር መስራትም ከፈለጋችሁ ያሳውቁን። እንግዲህ ታች ያስቀመጥነው ሊንክ አለ፣ በሱ ቴሌግራም ማውራት ትችላላችሁ። እንዲሁም ቀጥታ የኢንቫይት ሊንክ አይዲ 3352 በመጠቀም ከኛ ጋር መስራት የምትችሉበት እድል ማስፋት ትችላላችሁ ማለት ነው። መተጋገዝ፣ አብረን መስራት፣ አብረን ማደግ የምንችልበት ትልቅ አፕ ስለሆነ በደንብ ጠንክሩ፣ ስሩ ማለት ፈልጋለሁ። እንግዲህ ዛሬ የላችሁ መጣሁት መረጃ ይመስላል። በቀጣይ ሌላ እንዲሰራላችሁ የምትፈልጉት እዚህ አፕ ላይ ካለ አሳውቁኝ፣ ኮመንት ላይ ጻፉልኝ ማለት ፈልጋለሁ። በያላችሁበት መልካም ጊዜ፣ መልካም የስራ ጊዜ ይሁንላችሁ። ባይ ባይ።